አለቃ እሺ ይሄንን ነገር ዛሬ እንጨርሰው ስለዚህ ሁላችሁም ዝግጁ ናችሁ ሁሉም ነገር ዝግጁ ነው አሪፍ ስለዚህ ዛቤት ከገባችሁ በኋላ ባልየውን እንደምንም ፌንት አሰርታችሁ እሷን ማገት ነው እሺ ስራው እሱ በፍጹም መንቃት የለበትም በደንብ ቼክ አድርጉልኝ በጣም ጥሩ ምንም አይነት ስህተት አልፈልግም ስለዚህ አሁን ዝግጁ ናችሁ ጥሩ አሁን ዳይ ወደ ስራ ሰርፕራይዝ ምንድነው ማለት ቀኑን ረስተው ነው አንቨርሰሪ እንደዚህ እንዲያልፍ ባልፈልግም ቢያንስ ግን ቆንጆ ራት ከባሌ ጋር ማሳለፍ ፈልጌ ነው የኔ ቆንጆ ራቱንስ ማናየብን በቃ መጣው ለሲቀየር እሺ ምን ነው ቀይ ወይን ይዘህና አለሃለሁ ብዬ ሰርፕራይዙ እንዳላበላሸው ብዬ ተውኩት ከሁሉም ነገር ውስጥ እሱን ብቻ ነው ያረሳሁት በቃ አንተ ግባና ልብስን ቀይረን ይዤ እመጣለሁ ማሪ እንደዚህ ሆነሽ ምን ችግር አለው ነው ወይስ እንዳይጠልፉብህ ፈራ በዛ ላይ በጣም መሽቷል ስለዚህ ራሴ ሂጅ አመጣለሁ ችግር የለውም ይልቅ አንተ ግባና ፏ ብለህ ጠብቀኝ ቤዛ ምን ሆነሃል ሱሬ ትልቅ ልጅ እኮ ነኝ ይኸውልሽ ለምን ከአንድ ሱፐርማርኬት የሆነ ሰው አናስልክም ቆይ እዚህ ጎረቤት እያለ ከዛ እስኪመጣ ልጠብቅ ነው ማሪ እኔ ቶሎ ደርሼ እመጣለሁ እሺ ይልቅ ቆንጆ ጊዜ እናሳልፋለን ልብስን ቀይረህ ጠብቀኝ ማሪ ለማንኛውም ችግር ካለ ደውይልኝ እሺ ወይ ልከተላት እንዴ ምን ሆኜ ነው በዚህ ምሽት ብቻውን የላኳት ሄሎ ሉላ አቤት ድምጽሽ ምን ሆኖ ነው በጣም ያዘንሽ ትመስያለሽ ድምጼን ትተሽ ወደ ጉዳይሽ ትገቢ ነገ በጧት ወደ አዲሱ ቤትሽ ትገቢያለሽ ስለዚህ ሁሉንም ነገር አጠናቀሻል ማለት ነው አልገባኝም ምንድነው ማጠናቀቀው እሺ አደራ ግን ከነገ እንዳልፍ አታስቢ ነገ የመጨረሻ ቀን ነው አንዴ መልሼ እደውልልሻለሁ ሄሎ ቴክስት ደረሰኝ ስራው ተጠናቋል ነው ያልከኝ ምን ሆና ነው ስልኩን ማታነሳው ቤዛ እዚህ ቁጭ ብዬማ በጭንቀት አልሞትም መጀመሪያውንም ስትወጣ ራሱ ቀፎኝ ነበር ምን ሆና ይሆን
ሰርፕራይዝ ቲጂ ዋው ደግሞ በጣም አምሮብሻል እባክሽ ሲመስለኝ ከባልሽ ጋር አንቨርሰሪያችሁን ያከበራችሁ ነበር አንቺ ውሻ ሱራፌል መጀመሪያውንም እንዳታምኛት ብሎኝ ነበር ግን እኔ ለማመን ጊዜ አልፈጀብሽም ነበር አይደል ምክንያቱም ያሁኑ ሴራይ በጣም የተሳካ ነበር ከሮቤል ጋር ሆነሽ ነው አይደል ያገትሽ ቲጂ አሁን ላይ ከሮቤል የበለጠ ኃይል አላት እሺ ከቤትሽ እንደወሻ ነበር አይደል መንቀረሻ አስወጣሽ በቅርቡ ትልቅ ዋጋ እንደማስከፍልሽ አውቀ ነበር የከፋትሽን ዋጋ የምትከፊበት ሰዓት ላይ ነው ያለሽው ቆይ አንቺ ከኔ ምንድነው የምትፈልጊው ነፍስሽን ምን አሁን እንደዚህ የምትመጻደቂበትን ሀብት በእጅ አስገባዋለሁ ያለሽን በሙሉ ነጥቅሻለሁ አልገባኝም ቆይ ማን ነው ከዚህ ጀርባ ያለው አይ ሱራፌል አጉል ፍቅር ስላለ ብቻ የዚህ ጨዋታ አሸናፊ እሱ የሆነ መስሎታል አይደል በስተመጨረሻ ግን የዚህ ጌም ማስተር ኦፍ ዘ ጌም እኔ ነኝ እሺ ተግባባን እሺ አሁን ፍቺኝና ወደ ቤት ልሂድበት የታቀደልሽን ብታቂ ኖሮ ፍቺኝ አትኝም ነበር እሺ ግዴኝ ያንን ነው አይደል የምትፈልጊው እውነት ለመናገር በትክክል የምፈልገው እሱን ነበር ታዲያ ስለዚህ አድርጊዋ ምን ትጠብቂያለሽ ለመሞት ግን በጣም የቸኮልሽ ትመስያለሽ ለነገሩ የድመት ነፍስ አይደል ያለሽ ያ ግን ሮቤል ጋር ነው እንጂ እኔ ጋር የለም እሺ ሮቤል እኔን ለመግደል ምክንያት አለው እንበል አንቺ ቆይ ለምንድን ነው እኔን የምትገይ ታውቂያለሽ አይደል እኔ ላንቺ ራሴን አሳልፌ መስጠት ብቻ ነበር የቀረኝ እሱ ሚስጥር ነው ለማንኛውም ግን አንቨርሰሪሽን እዚህ በማሳለፍሽ በጣም አዝናለሁ እሺ ሌላው ተቀያሪ ልብስ ይዤልሽ ስለመመጣ ልብስሽንና ጌጣጌጥሽን እንዲሁም ደግሞ ስልክሽን ታውሽኛለሽ ለካ ስልክሽን ይጋና አሁን ፍቺኝ እሺ ምን ታርጊ አትጨናነቂ እዚህ ቆንጆ ምሽት ታሳልፊያለሽ በእርግጠኝነት የሆነ ነገርማ ሆና ነው እንጂ በሰላም አይደለም ሮቤል መቼም ተሳስተ መሆን አለበት የኔ ስልክ ላይ ደወልከው ሚስቴ አንድ ነገር ትሆነና አንገትን ነው መበጥስልህ ምን ቤዛ የለችም እና አሁን አንተ ጋር ቤዛ የለችም እያልከኝ ነው እንደማያውቃቱን አታስመስል እንደማታምነኝ አውቃለሁ ግን እኔ ጋር የለችም እያልኩ ነው ሮቤል ከዚህ በላይ ትግስቴን ባትፈታተነው ይሻላል መቼም ቤዛን የሆነ ነገር አድርጋት በእኔ እያላከክ ነው መቼም ከዚህ ውድድር ራስን ያገለልክ መስሎኝ ነበር እኔ የፈለከውን ነገር ልሰጥ እችላለሁ ቤዛን ግን ተዋት በቃ ምን አለና ምን ሰጠኛል ያለችም አንድ ነበረች እሷም ተወስዳባለች ሄሎ ሮቤል ተውሻ ቤዛ አንድ ነገር ታረጋትና መፈጠር እንድጠላ ነው ማረግ ቤዛ ጠፍታለች ሉሲ አንሹ ሉሲ አንሹ እዚህ ስንት ነገር ተፈጥሯል እሷ አዛ ተኝታለች
ቤዛ ጠፍታለች ምን ማለት ነው? ምንድነው እየተቀነባበረ ያለው ነገር? አሁንም እንደተቀየምሽኝ እኔ ልጅ ለነገሩ ተቀየምኝም አልፈርድብሽም ህይወትሽን ያበላሽብሽ አሁንም እያመመሽ ነው እንዴ ለሊቱ ሙሉ ምንም እንቅልፍ አልወሰደሽም እኮ ካና ያልፍ ያንቺንም እንቅልፍ ነሳውሽ አይደለ ለሊቱ ሙሉ ስለዛች ሳስብ ነው ያደርኩት ስለህቲ እስካሁን በህይወት እንደምትኖር ተስፋ አለኝ እኔ ልጅ ያንቺ ህክምና እንዳለ ሆኖ አሁን እዛ ቤት መጋባበት በቂ የሆነ ምክንያት አለኝ የኔን ታዩ የኔ ልጅ ይልቅ ስለህትሽ አጣሪ ያቺ ቲጂ የሚሏ 30 ነገር ነው የምትቀባጠረው እንደው ምኑ እስከቷት ይሆን ቆይ ግን አክስቴ ለምንድን ነው ስለዚህ ነገር እስካሁን ድረስ ያልተናገርሽው ምናልባት የሆነ ነገር ሳያደርጓት ወይ ሳይጎዷት እኮ ልንደርስላት እንችል ነበር ፈራሁ ልጄ አታምኚኝም የመጀመሪያ ቀን ቤዛን ገሏት ይሆናል ስትለኝ በጣም ነበር ያዘንኩት ለዛች ምስኪን በጣም አለቀስኩኝ መልሳ ደግሞ በህይወት ልትኖር ትችላለች ስትለኝ እንደገና ተስፋ ዘራሁኝ ግን አሁንም እህትሽ ያለችበት ሁኔታ ምንም አይታወቅ እኔ ግን ምንም ጥሩ ነገር እየተሰማኝ አይደለም ምናልባት ለገንዘቧ ሲሉ የሆነ ነገር አድርገዋትስ ቢሆን አሬ ሰይጣን ጆሮ ይደፈን ቲጂ ቤዛ ከባሏ በላይ በጣም ብዙ ጠላቶች አሏት ስትል ነበር ምን እንዴ እንደዛ ከሆነ እኮ እነዛ ጠላቶች አንቺንም ከመጉዳት እኮ ወደ ኋላ አይሉ ስለዚህ አሁንም አረፈደም ከዚህ ነገር ራሳችንን ማውጣት ነው ያለብን ከጫፍ ደርሶ መመለስም አይደለም ሰላም ናችሁ ተሻለሽ አይዞሽ እሺ ያንቺም ቀን የሚወጣበት ሰዓት ደርሷል ትሰሚኛለሽ እኔ አሁንም ቢሆን አክስቴን ብቻዋን እዚህ ቤት ትቻት መሄድ አልችልም ተነጋግረን ይለ እንደ ሉላ ምንድነው አስሬ ወደ ኋላ የምትመለሽው ይልቅ ይሄን ለብሰሽ ረፍሽ ያው ጌጣጌጦቹ ስልኳም ያው አልገባኝም ለምንድን ነው የራት ልብስ ለብሽ የሚሄደው የቀረውን ውጪ እናወራለን ጊዜ ስለሌለን አፍጠኞሽ እየጠበቅኩሽ ነው የምን ቀሚስ ነው ይሄ ምንድነው ይሄ ኮተት እኔ እንጃ ስለዚህ ነገር ምንም የነገረችኝ ነገር የለም ወይ የቤዛ የእህትሽ ቀሚስ ይሆን እንዴ ምን እስካሽቹ የተለበሰ ነው አዎ የሚያምር ማዛሽቱ የተቀባ ቀሚስ ነው ስለዚህ እርግጠኛ ነኝ የእህትሽ ነው አሁኑኑ ቲጂ ማናገር ፈልጋለሁ አክስቴ ተረጋጊ ባክሽ እንዴት ነው ምረጋጋው ምናልባት እህትሽን ገላት ቀብራት ቢሆንስ እሱን ገና አላጣራንም እኮ ለማንኛውም ከመሄዳችሁ በፊት ቲጂ ላናግራት ፈልጋለሁ ሂጂና ጥሪልኝ እኔ ሁሉንም ነገር ሄጄ አጣራለሁ ቲጂ እቅዶቿን በሰዓቱ እያስኬደች እንዳልሆነ ግልጽ ነው ጧት እንገናኝ ካለችኝ በኋላ በድጋሚ ማታ ደውላ በፍጥነት መገናኘት አለብን ስትለኝ ነበር ስለዛሬው እቅድሽ ልታናግርሽ ነው እኮ ነው ውስጥ ገብተን እናውራ ችግር የለም እዚህ ሆነሽ አውሪኝ ቆይ ለምንድን ነው ጧት እናውራለን ካልሽ በኋላ በድጋሚ አሁን እናውራ ብለሽ ይጠራሽ ጧት እዛ ቤት ከገባሽ በኋላ አንዳንድ ነገሮች እንዳያደናብርሽ ብዬ ነው የጠራሽ ቆይ ፊትሽ እሷን ብቻ መምሰሉ በቂ ነው አላልሽም ነበር ምን አዲስ ነገር ተገኝቶ ነው እስቲ ዝም ብለሽ አዳምጪ ውይ በቃ እንደውም ተይው ጧት እናውራለን እና ታዲያ ጧት እናውራለን ማለት ነው እዚህ ማረፊያሽ ድረስ ይጠራሽ ይኸውልሽ ጧት በደንብ ተዘጋጅተሽ ጠብቂኝ ምክንያቱም እዛ ቤት ከገባሽ በኋላ ትልቅ የሚፈጠር ነገር ሊኖር ይችላል እቅዷን እንዳሰበችው እየሄደላት እንዳልሆነ ግልጽ ነው ቆይ ምንድነው ያልጠበቅሽውን ነገር ተሰሚያለሽ ያለችሽ አላውቅም እኔም ለመስማት በጣም ጓጉቻለሁ ስለ እህቴ እንደሚሆን ተስፋ አለኝ ተረጋጊ ቲጂ ተረጋጊ ይሄን ነገር ታደርጊዋለሽ እቅድሽ በትክክል ግቡን ይመታል እሺ አሁን እንዴት ነው ለሉላ ቤዛ ገና ትላንትና መጥፋቷን ምንነግራት በእርግጠኝነት እዚህ ነገር ውስጥ እጅሽ አለበት ማለቱ አይቀርም ስለዚህ ቅሬን እንደ አዲስ መከለስ አለብኝ ማለት ነው ሳናድድ ነረረ
ስለዚህ አሁን የቀረው ጻጉርሽ ብቻ ነው ማለት ነው። እሻውን ነግርሻለሁ ያልሽኝ ነገር ንገሪ። መጀመሪያ ይሄንን ነገር ለምን እንደምታደርጊው ታውቂያለሽ አይደል? አሁንም ቢሆን ያክስትሽ ነፍስ እጄ ላይ ነው ያለው። አውቃለሁ። እመኚ ላክስቴ ስል ምንም ነገር አድርጊ ብትይኝ ከማድረግ ወደ ኋላ አልልም። ስለዚህ አሁን ሁሉም ነገር ገብቶሻል ማለት ነው። መጀመሪያውንም ያካበደችው አክስቴ ናት እንጂ እኔ ለገንዘብ ስል ምንም ነገር አድርጋለሁ ብዬሽ ነበር። ለማንኛውም አሁን ይሄንን ነገር በመናገሬ በጣም አዝናለሁ፣ ግን ደግሞ በመጨረሻ ልዋሽሽ አልፈልግም። ምንድነው የምትነግሪኝ? ቤዛ አንቺ የለበሽውን ልብስ እንደለበሰች ማታ ታግታ ነበር። ምን? አንቺ ልጅ ያሳገትሻት? አይደለም፣ ሌላ ጠላት አላት ብዬሻል ነበር። ሮቤል ነው የቤተሰቧን ሀብት ለመውረስ ሲል ብዙ ጊዜ ግድያ ሙከራ አድርጎባታል። እና አንቺ ቀሚሱን ከየት አመጣሽው? ስለዚህ አንቺም ከሱ ጋር ነበር። እኔ ብቻ አይደለሁም፣ ባሏንም ጭምር እዛ ቤት ያስገባው እሱ ነው። የምትይው ነገር ምንም እየገባኝ አይደለም። አይዞሽ፣ ጊዜ ስላለን ሁሉንም ነገር እነግርሻለሁ። Sorry, the number you dialed cannot be reached at this time. Please redial later. ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። ምንድነው የማደርገው? ፈጣሪ አደራም ብቻ ከክፉ ነገር ጠብቃት። ምን ሆነ ይሆን? ምን አጋጥሟት ይሆን? በኋላ ተውኔቱ እንዳታበላሽ ነው ስለምትጫወቹ ካራክተር በደንብ ይነገርኩሽ። እሺ ቆይ አሁን ቤዛ የት ነው ያለችው? አሁን ስለሷ ማወቅ ምን ይሰራልሻል? ለምን አይሰራልኝም? ቆይ አሁን ያልሽው ሰው የሆነ ነገር ቢያደርጋትስ? ምንስ ቢያደርጋት አንቺ ምን አገባሽ? እባክሽ ቤዛን ምንም ነገር አያደርጋትም በይኝ እባክሽ። እመኚኝ፣ ስለሚያፈቅራት ምንም አያደርጋትም። ምን? ዶክተሩ ከቤዛ ፍቅር ይዞታል እያልኩሽ እኮ ነው። ግን እኮ ሀብቷን ለመውረስ ይገላታል ብለሽኝ ነበር። እንግዲያውስ እሱን እርሺው። በነገራችን ላይ ዶክተሩ ከቤዛ ያልተናነሰ እንዲያውም ከሷ የሚበልጥ ገንዘብ አለው። ለምንድን ነው እንደሱ እያልሽ ያለሽው? ምናልባት ቤዛን ከዶክተሩ ጋር ላስመልጣት እችላለሁ፣ ግን ደግሞ የፈለኩትን ነገር እስከማገኝ ድረስ እዛ ቤት አላመጣት። እና የእውነት ቤዛ በህይወት አለች? እርግጠኛ ሆኜ የምነግርሽ እሱን ነው፣ ግን ደግሞ በህይወት መቆየቷ የሚወሰነው ባንቺ ነው። ማለት እንደነገርኩሽ ቤዛን ለማስመለጥ ከዶክተሩ ጋርዶች ጋር ተነጋግሬ ጨርሻለሁ። እውነቴ ነው። ያንን ነገር ማድረግ ከቻልሽ ምንም ነገር ለማድረግ ዝግጁ ነኝ። አሁን ደግሞ ሀብቱን ወደ እኔ ለማዘዋወር ማስፈራሪያሽ ቤዛ ሆነች። ቆይ አክስትሽ በትክክል ምንድን ነው የነገረችሽ? ምን ልትነግረኝ ትችላለች? ምንም ነገር አልነገረችኝ። ግን እውነት ለመናገር ልጅቷ በጣም ነው ያሳዘነች። ስለዚህ አሁን ሁሉንም ነገር አውቀሻል። ወደዛ ቤት ስንሄድ ምንም ግር የሚልሽ ነገር የለም አይደል? አዎ ምንም ነገር ግር አይለኝም። በቃ አሁኑን እንጀምረው። ካሁን እሷን መሆን እየጀመርኩ ነው። ይሄ በራስ መተማመንሽን ወደው ትንሽ ግን ልኩን አለፈ። ምናልባት ቤዛ በህይወት መኖሯን ስላወቅኩኝ ይሄ በራስ መተማመን የመጣው። ስለዚህ እስከዛሬ እንደታዘብሽኝ ከሆነ የኔ አንድ ታርጌት ገንዘብ ብቻ ነው። ደግሞ በዚህ ነገር አንቺም ተጠቃሚ መሆንሽን አትርሺ። ስለዚህ ለራስሽም ጭምር ይሄንን ነገር በጥንቃቄ ተፈጽሚያለሽ። ግን ቤዛ በህይወት መኖሯን የሚያረጋግጥ ነገር ባገኝ ደስ ይለኛል። ምናልባት የዶክተሩ ጋርዶች ቪዲዮ ቀርጾ ቢያመጡልሽ። ይሄንን ነገር ግን ለመጨረሻ ጊዜ ነው የምጠይቅሽ። እርግጠኛ ነሽ ግን ከቤዛ ጋር ምንም አይነት ዝምድና የላችሁ? ቆይ ይልቅ ዋና ጉዳይ ተረስቷል። ትላንት ማታ የት ጠፋሽ ካለኝ ምን ልለው ነው? ወደሱ ልመጣልሽ ነበር። አንቺን ከማለፋሽ እኔ ጋር አንድ ጥሩ ሐሳብ አለ። ምንድነው እሱ? ክፍለ ሀገር የምትኖረው አክስቴ በድንገት ሆስፒታል ገብታለች ብለው ሲነግሩኝ ማታ ሄጄ እዛ አደርኩ ብለውስ። ስለዚህ አክስትሽን በፍጥነት ወደዛ ቤት ማስገባት ፈልገሻል ማለት ነው? ዋና ውላችን እሷ መሆኗን ረሳሽ እንዴ? እሺ ግን ያንቺ አክስት አትሆን፣ የኔ አክስት ትሆን። በነገራችን ላይ ባንቺ አክስት ስም ስምነግድ የመጀመሪያ አይደለም። ስለዚህ አክስቴ ዛሬ ትመጣለች ማለት ነው? ረሳሹ እንዴ? ያንቺ አክስት አሁንም እኮ ሆስፒታል ያለችው። ለማንኛውም አሁን ጸጉር ቤት መሄድ አለብን። ግቢ ወደ መኪና ላይ። ቤዚዬ ማሪ መጣሽ? ባትመጪልኝ ኖሮ ላብድ ነበር። ቆይ እስካሁን የት ነበርሽ? ደጋግሜ ስልክሽ ላይ ብደውል አታነሽም። ማሪ ደህና ነሽ? እቺ ደግሞ ምን ልትሰራ እዚህ መጣች? ማታ ቲጂ ደውላልኝ ነው እዛ ሄድኩት።
የአክስቴ ኩላሊት ሁለቱም ፌል አድርጎ ሆስፒታል ተኝታ ነበር። ምን ማድረግ እንዳለብኝ ግራ ሲገባኝ ለቤዛ ደወልኩላት። የኔ ፈጥኖ ደራሽ ቶሎ ደርሳልኝ የአክስቴን ሕይወት ታደገችልኝ። በቃ ታሪኩ ይሄ ነው። አሁን ትንሽ ለደከመኝ ገብቼ ማለት ፈልጋለሁ። እንዴ ግን እኮ እሱ ያንቺ መኝታ ቤት አይደለም። ቆይ ምን እየተካሄደ ነው እዚህ? ድንጋጤው እስካሁን አልለቀቃትም። አልገባኝም። ቆይ እዚህ ምን እየተካሄደ ነው? ምኑን ያልገባ? ቤዛ የድሮ ጓደኛዋን በድጋሚ ቤቷ ድረስ ይዛ መምጣቷን ነው ወይስ አክስቴን ማሳከሟን ያልገባ? ምን ጭራሽ አንቺ እዚህ ቤት ውስጥ ልትኖሪ ነው? የሚስትን ሕይወት ያተረፈልን ሰው ልገፋ እየሞከርክ ነው? አሁንም የሆነ የተደበቀ ነገር እንዳለ ይሰማኛል። ቆይ ምን እየጎነጎንሽ ነው? ምናልባት ይህንን ነገር ስነግርህ አታምነኝ ይሆናል። ቤዛ በአሁን ሰዓት እንደኔ የምትወደው የምታከብረውም ሰው የለም። ለኔ ግን አሁንም ድረስ ጠላቴ ነሽ። ንገረኝ እስኪ። ቆይ አንተንስ ምንድን ያደረኩ? ከጠላቴ ጋር ብርሽ እኔንም ሚስቴንም ለማጥፋት ብዙ ሞክረሻል። እውነቴን ነው። በየጊዜው ለትዳር እየከፈልክ ያለውን ዋጋ ሳላደንቅ አላልፍም። ለፍቅርህ እየከፈልክ ያለው መስዋዕትነት ምናምን፣ ይህንን ነገር ስነግርህ እያዘንኩ ነው። ከዚህ በኋላ ይሄ ነገር ዋጋ የለውም። አንቺ ማትረቢ፣ ድሮም የሆነ ሴራ ጎንጉነሽ እንደመጣሽ አውቄው ነበር። በዚህ ሰዓት ህይወቷን ካዳነላት ሰው በላይ ከኔ ከልብ ጓደኛዋ ሰው በላይ ማንንም ልታምን አትችልም። አንተንም ጨምሮ ማለት ነው። ይኸውልሽ ተሰምኛለሽ፣ አሁኑኑ ቤቴን ለቀሽ ውጪ። የትኛውን ቤት? በገዛ ፈቃድ ለሚስት አሳልፈ የሰጠውን ቤት? አዝናለሁ። እኔ እንኳን ጨክኜ ልውጣ ብል ቤዛ በፍጹም የምትለቀኝ አይደለችም። ምክንያቱም አዳኛዋ ስለሆንኩ። እሱንማ የሷን ህይወት ለማዳን እዚህ ቤት እንዳልመጣሽ ግልጽ ነው። አማርኛውን እንደፈለክ መተርጎም ትችላለህ። እኔ ግን ከባድ ሌሊት ስላሳለፍኩ ክፍሌ ገብቼ አረፍ ልበል። ቆይ አልገባኝም። ይሄን ያህል ኮንፊደንስ ከየት አመጣች? የሆነማ የተደበቀ ሚስጥር እንዳለ ግልጽ ነው። ደርስበታለሁ ደግሞ እሱ። ሉላ ይሄን ነገር ማድረግ ትችያለሽ። በእርግጠኝነት ይሄን ነገር ታሳኪዋለሽ ሉላ። ባልየው ግን እንዴት ነው የሚያሳዝነው? በዛ ላይ ደግሞ ቆንጆ ነው። አንቺ ልጅ ምን እየሆንሽ ነው? ወዶ አይስቁ። ማሪ በህይወት ስላገኘሁሽ በጣም ደስ ብሎኛል። ያ አረመኔ አግኝቶሻል ብዬ በጣም ጨንቄ ነበር። ማን ነው አረመኔ? ዶክተሩ ነዋ። እውነቴን ነው። አንድ ነገር አድርጎሽ ቢሆን ደሙን ጠጣለት ነበር አይደል? ማሪ ቆይ ምን ሆነሻል? ከመጣስ ጀምሮ ግራ የመጋባት ስሜት ያየሁብሽ ነው። ደህና ነኝ። ትንሽ ተደናግጬ ስለነበረ ነው። እሺ አሁን በትክክል የተፈጠረውን ነገር ንገሪ። ቲጂ የነገረች መስሎኝ። መቼም ያቺ አጭበርባሪ ያለችውን ነገር እንደምን አጠብቂም አይደል? አክስቴ እዚህ ትመጣለች። አክስቴ ማለቴ የእሷ አክስት ከሆስፒታል ወደዚህ ትመጣለች። ምናልባት ያኔ ሁሉንም ነገር ታምን ይሆናል። ቶሎ ታክማ ብድን ደስ ይለኛል። በጣም ተሳዝናለች። ቤዛ ልትነግሪኝ አልፈለግሽም እንጂ የሆነ ነገርማ አለ። ምንም የለም። አሁን ብቻዬን ተወኝ በቃ። ትንሽ ማሰብ ፈልጋለሁ። ንገሪኝ። እቺ እርኩስ ምንድን ያደረገች? ቲጂ ናት ህይወቴን ያተረፈችልኝ። ሌላ ምን ልታደርግ ትችላለች? ቤዛ ልጅቷ በጣም ሴረኛ ናት። ይሄን ደግሞ አንቺ በደንብ ታውቂያለሽ። ከመጀመሪያውም ጀምሮ አንቺን ከዶክተሩ መርዝ ያዳነችሽ የሆነ ምክንያት ቢኖራት ነው። እንዴት አይገባሽም? ዶክተሩን መርዞ ሊገለኝ ነበር። ቤዛ ግን ደህና ነሽ? አዎ ደህና ነኝ። አሁን በቃ እባክህ ብቻዬን ተወኝ።
አሁንም ቢሆን ማታ ምን እንደተፈጠረና የት እንዳደርሽ ካልነገርሽኝ ከዚህ ንቅንቅ የለም። ነገርኩህ እኮ። እኔ ደግሞ የነገርሽኝን በሙሉ ውሸት እንደሆነ ልነግርሽ ነው። አንድ እግር ጫማሽን በር ላይ ጥለሽው ነበር ይልሽው። ቆይ ልትነግሪኝ ትችያለሽ? ይሄ ነገር እንዴት ሊፈጠር ቻለ? ስትደውልልኝ ደንግጬ ስሮጥ ነው። እኔ ግን የሆነ ሰው አስገድዶ እንደወሰደሽ ነው የሚሰማኝ። ምን ነው? አይ ምንም። እባክህ በቃ አሁን ብቻዬን ሆኜ እንዳስብ ፍቀድልኝ። ጥሩ። ስትረጋጊ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ሄሎ አክስት። ምን ነው ልጄ? በስጋት እንድሞት ነው እንዴ ያልደወልሽልኝ? ነገሮች አልመቻች ስላሉኝ እንጂ ልደውልልሽ ነበርማ። እንዴት ነሽ? መቼም እዛ እንደተጨነቅሽ ይገባኛል። የጭንቀቱን ነገርማ ታየው አክስቴ። ልቤ ባፌ ልትወጣ ነው። ነገሮች ቀላል እንደማይሆኑ ግልጽ ነው አክስቴ። እህቴ በህይወት ሳትኖር አትቀርም። ምን? ቤዛ በህይወት አለች? አክስቴ እስከ ትናንት ድረስ በህይወት እንዳለች አረጋግጫለሁ። ቲጂም እንደነገረችኝ ከሆነ ደግሞ ያ ጠላቷ የተባለው ዶክተር ነው እህቴን ያገታት። እርግጠኛ ነሽ ግን? ያው ቲጂ አለችኝ ያልኩሽ እንጂ እኔማ እንዴት እርግጠኛ ሆናለሁ? መጀመሪያውንም ቤዛ ማለት ታበሱ ከምቼ ነበር። ሉላ አሁን በትክክል እጄ ላይ ወርቀሻል። ደስ ሲል አሁን ላይ ድሎሽ በሙሉ እኔ ላይ ናቸው።